ሰላም ጤና ይስጥልኝ። ዛሬ የምናወራው ስለ አንድ ድንቅ የሰው ልጅ የፈጠራ ውጤት ነው። ክብደቱ 1.8 ኪሎ ግራም ብቻ የሚመዝን ነገር ግን በቢሊዮን ማይሎች ርቀት ላይ በሚገኝ ሌላ ፕላኔት ላይ ታሪክ ስለለወጠ ትንሽ ሄሊኮፕተር እናወራለን። ስሙ ኢንጂኒቲ ይባላል። ከመቶ ዓመታት በፊት ወንድማማቾቹ ራይት ብራዘርስ በምድር ላይ የመጀመሪያውን በረራ ሲያደርጉ ዓለም ተለወጠ። እንደ አውሮፓውያን አቆጣጠር በ2001 ደግሞ ናሳ ያንን ታሪክ በሌላ ፕላኔት ላይ ደገመው። ይህ ሄሊኮፕተር በማርስ ስስ አየር ውስጥ እንዴት ሊበር ቻለ? ምንስ አከናወነ? ለምንስ ተልእኮ አበቃ? ዛሬ ሁሉንም በዝርዝር እናያለን። በፓሳዴና ካሊፎርኒያ የሚገኘውና የካልቴክ ክፍል የሆነው የናሳ የጀት ፕሮፐልሽን ላቦራቶሪ የኢንጂኒቲ ማርስ ሄሊኮፕተርን ሲያስተዳድር ቆይቷል። ማርስ ላይ ካረፈ ከ2 ዓመታት በላይ በሆኑት ጊዜያት ውስጥ ሄሊኮፕተሩ ከታቀደለት የሥራ ዘመን በላይ እጅግ ረጅም ጊዜ የቆየ ሲሆን በሌላ ዓለም ላይ የመጀመሪያው በሞተር የሚታገዝና ቁጥጥር የሚደረግበት በረራ ሙከራ ከመሆን አልፎ ሌሎች ግቦችን የመደገፍ ደረጃ ላይ ደርሷል። ኢንጂኒቲ መሐንዲሶች አዲስ አይነት የበረራ ተሽከርካሪ በማርስ ከባቢ አየር ውስጥ እንዴት ማሰራት እንደሚችሉ ትልቅ ትምህርት የሰጠ ሲሆን ከዚህ ቀደም ተደርጎ በማያውቅ ሁኔታ የማርስን ገጽታ ለመቃኘት የረዱ አስደናቂ የአየር ላይ ምስሎችንም አንስቷል። የኢንጂኒቲ ጉዞ የጀመረው እንደ አውሮፓውያን አቆጣጠር ሐምሌ 30 ቀን 2020 ነው። ለብቻ ሳይሆን ፐርሰቨራንስ ከተባለው ግዙፍ ሮቨር ጋር ተዳብሎ ነበር። ለ7 ወራት ያህል በጠፈር ውስጥ በመጓዝ የካቲት 18 ቀን 2021 በማርስ ላይ አረፈ። የሚገርመው ነገር ኢንጂኒቲ በማርስ ላይ በነበረበት ወቅት የሮቨሩ ሆድ ስር ተደብቆ ነበር። ማርስ ላይ ካረፉ ከጥቂት ሳምንታት በኋላ ነው ሮቨሩ ኢንጂኒቲ መሬት ላይ ወለደው ወይም ያስቀመጠው። ከዚያም ሮቨሩ ለጥቂት ሜትሮች ራቅ ብሎ ቆመና ኢንጂኒቲ ራሱን በፀሐይ ኃይል እንዲያሞቅና እንዲዘጋጅ እድል ሰጠው። በማርስ ላይ መብረር በምድር ላይ እንደ መብረር ቀላል አይደለም። ለምን? 1. የከባቢ አየር ስስነት። የማርስ ከባቢ አየር ከምድር ጋር ሲነጻጸር 1% ብቻ ነው። ይህ ማለት ሄሊኮፕተሩ ወደ ላይ ሊያነሳው የሚችል አየር በጣም አነስተኛ ነው። በምድር ላይ 100,000 ጫማ ከፍታ ላይ እንደ መብረር ማለት ነው። 2. የስበት ኃይል። ምንም እንኳ የማርስ ስበት ከምድር 1/3 ቢሆንም አየሩ እጅግ ስስ በመሆኑ ክንፎቹ በጣም በፍጥነት መሽከርከር ነበረባቸው። ኢንጂኒቲ ይህንን ለማሳካት ክንፎቹ በደቂቃ 2400 ጊዜ RPM እንዲሽከረከሩ ተደርጎ ተሰርቷል። ይህ በምድር ላይ ካሉ ተራ ሄሊኮፕተሮች በ10 እጥፍ ይፈጥናል። የኢንጂኒቲ ዋና ግብ ምን ነበር? ናሳ ሲጀምር ቴክኖሎጂ ዲሞንስትሬተር ነው ብሎት ነበር። ማለትም በማርስ ላይ መብረር ይቻላል ወይስ አይቻልም የሚለውን ለማረጋገጥ ብቻ የተላከ ነው። የታቀደለት ዕድሜ 30 ቀናት ብቻ ሲሆን እንዲያደርግ የተጠበቀው ደግሞ 5 በረራዎችን ብቻ ነበር። ነገር ግን የሆነው ነገር ሁሉንም አስገረመ። ኢንጂኒቲ 5 በረራዎችን ብቻ ሳይሆን 72 በረራዎችን አከናወነ። 30 ቀናት ብቻ እንዲሰሩ ታቅዶ ለ3 ዓመታት ገደማ ንቁ ሆኖ ቆየ። ይህ ማለት ከተጠበቀው በላይ 14 እጥፍ በረራዎችን አድርጓል ማለት ነው። ኢንጂኒቲ በቆይታ ያስመዘገባቸው ድንቅ ስኬቶች ምን ነበሩ? 1. የበረራ ብዛት 72 በረራዎች። 2. የበረራ ርቀት በአጠቃላይ 11 ማይል ወይም 17 ኪሎ ሜትር ገደማ ተጉዟል። 3. ከፍታ እስከ 79 ጫማ ወይም 24 ሜትር ከፍታ ላይ ወጥቷል። 4. ፍጥነት በሰዓት 22.4 ማይል ወይም 36 ኪሎ ሜትር ተጉዟል። 5. የአየር ላይ ቆይታ በአጠቃላይ 128 ደቂቃዎች በላይ በአየር ላይ አሳልፏል። ከዚህም ባለፈ ለፐርሰቨራንስ ሮቨር እንደ ስካውት ወይም መንገድ መሪ ሆኖ አገልግሏል። ሮቨሩ በድንጋያማ የማርስ መሬት ላይ የትኛው መንገድ የተሻለ እንደሆነ ኢንጂኒቲ ቀድሞ እየበረረ ፎቶ በማንሳት ይረዳው ነበር። እንደ አለመታደል ሆኖ እንደ አውሮፓውያን አቆጣጠር በጃንዋሪ 18 2024 ኢንጂኒቲ 72ኛ በረራውን ሲያደርግ በደረሰበት አደጋ አንዱ ክንፉ ተሰበረ። በዚህም ምክንያት ዳግመኛ መብረር እንደማይችል ታወቀ። ይሁን እንጂ ኢንጂኒቲ አልተሸነፈም። ተልእኮውን የጨረሰው በስኬት ነው። ናሳ አሁን በዚህ ሄሊኮፕተር ባገኘው ትምህርት ወደፊት ወደ ማርስ የሚላኩ ሰፋ ያሉና ብዙ ሸክም መሸከም የሚችሉ ሄሊኮፕተሮችን ለመስራት እየተዘጋጀ ነው። ኢንጂኒቲ በሌላ ፕላኔት ላይ የበረረ የመጀመሪያው ተሽከርካሪ በመሆኑ ስሙ በታሪክ መዝገብ ላይ ለዘላለም ሰፍሯል። ኢንጂኒቲ የሰው ልጅ ጥበብና ትዕግስት ውጤት ነው።
በጣም ስስ አየር ባለበት ፕላኔት ላይ መብረር እንደሚቻል አረጋግጧል። ይህ ትንሽ ሄሊኮፕተር ነገ ለሚመጡ የጠፈር ተመራማሪዎች መንገድ ጠራጊ ነው።